بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብደላህ አብዱልለጢፍ እና ኻሊድ አብረን እንቆያለን ኢንሻአላህ። በዛሬው ዕለት የምናነሳላችሁ ነጥብ ደግሞ ኦቲዝም ወይንም ከጭንቅላት ነርቮች ጋር ተያይዞ የሚመጡ የልጆች መቅበጥበጥ በሚል ልንገልጸው እንችላለን። ምን ችግሮች አሉ፣ እንዴት ነው የሚታየው፣ ከምልክቶቹ ተነስተን በሱ ዙሪያ የምንጠቅሳቸው ነገሮች ይኖራሉ ኢንሻአላህ። በቅድሚያ ኻሊድ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ተመልካቾቻችን ያው ትንሽ ጊዜ ጠፋ ብዬ ነበረ፣ ያው በድጋሚ ተገናኝተናል። እንኳን ደህና መጣችሁ፣ እንኳን ደህና ተገናኘን። አልሐምዱሊላህ። በመቀጠል ያው ይሄ ተገቢ ነው፣ በአሁን ሰዓት በጣም ኮመን የሆነ በጣም እየተስፋፋ ያለ ጉዳይ ነውና ማንሳታችን ተገቢ ነው ኢንሻአላህ። መርሐባ። ከመነሻው እንጀምርና ኦቲዝም ወይንም ኦቲዝም ስፔሲፊክ ዲስኦርደር ስፔክትረም ዲስኦርደር የምንለው ኤኤስዲ ምንድነው ትርጉሙ? ምን ምልክቶች ይታያሉ? እስቲ ስለ ኦቲዝም የተወሰኑ ነገሮችን። ያው ኦቲዝም ያው በአማርኛው መቅበጥበጥ ብለዋል። የአእምሮ ይሄ የነርቭ እድገት ህመም ነው የምንለው እኛ ኖርማሊ። ይሄ የነርቭ እድገቱ ሲስተጓጎል በበቂ ሁኔታ በቃ ፎርማል ካልሆነ በሰውነታችን ላይ ነርቡ ላይ ጉዳት ከደረሰበትም በደንብ ዌል ፎርምድም ካልሆነ የተለያዩ ምልክቶችንም ያመጣል። መጀመሪያ አንደኛ ነገር ካራክተራይዝ እናደርገዋለን፣ እንገልጸዋለን። አንዳንድ ልጆቹ ምን ይላሉ፣ በቃ የኮሚኒኬሽን ችግር ሊኖራቸው ይችላል። አለመግባባት ከሰው ጋር ሰው የሆነ ነገር እያልካቸው እነሱ ሌላ ነገር ማድረግ፣ እንደዚሁም ደግሞ ኢንተራክሽናል መፍጠር፣ ጥሩ አለመግባባት፣ አለመስማት የሚባሉትን አለመስማት፣ እነዚህ እንደ ምልክቶች የሚታዩት። ራሳቸውንም ደግሞ በጣም ያገላሉ ወይ ደግሞ ተደጋጋሚ ነገር ሁሉ ያደርጋሉ። በዚህ ትንሽ ምልክቶች ልናይ እንችላለን። ንግግርም ላይ ይደጋግማሉ፣ ጨዋታም ላይ ይደጋግማሉ። ኢኮላሊያ የምንለው አይነት ይሄ ንግግርን ደጋግሞ መናገር፣ ማስጨነቅ፣ አንዳንድ ጊዜ ከእድሜ እኩዮቻቸው ወጣ ያለ በእነሱ እድሜ ያሉ ልጆች የማይሰሩትን መንጠላጠል ሊሆን ይችላል፣ መወጣጣት ሊሆን ይችላል። ረስትለስ ይሆናሉ፣ እረፍት የለሽ ነው የሚሆኑት። ያገኙት አጋጣሚ የሚገቡበት ቦታ ብዙ ነው። ቁምሳጥን ውስጥ ሊገቡ ይችላሉ፣ ቁምሳጥን ላይ ሊወጡ ይችላሉ። አንዳንድ ጊዜ እንደውም እናጣቸዋለን ቤት ውስጥ ፈልገን ስናጣቸው የት ነው የሆነ ቁምሳጥን ውስጥ ምናምን ራሳቸውን የሆነ ቦታ ከተው እናያቸዋለን። ለቀልድ ለጨዋታ ይመስለናል። እንዲህ አይነት ምልክቶች እንደ ምልክት ይታያሉ። መርሐባ። ከምልክቶቻቸው ባሻገር እንደ አነሳሱ ብዙ ምልክቶች አሏቸው። በኋላ ላይ ኢንሻአላህ በደንብ በዝርዝር እናያቸዋለን። ምናልባት ፕሪቫለንሱ ምን ያህል እየተስፋፋ ነው ያለው የሚለውን በዚሁ ብናነሳው። መርሐባ። ማለትም ያው ስርጭቱ በጣም እየተስፋፋ ነው ያለው። የዓለም ወርልድ ይሄ WHO 2024 ላይ ባወጣው ጥናት መሰረት ከአንድ ዓመት በፊት አካባቢ ምንድነው ያለው? ከመቶ ሰዎች አንዱ ኦቲስቲክ ነው ይላል በዓለም አቀፍ ደረጃ። ሱብሃንአላህ። ሪሰንትሊ ደግሞ 2023 ላይ የወጣ ጥናት እንደዚሁ ስመለከት ምንድነው የሚለው? ከሁለት ዓመት በፊት ደግሞ ኦልሞስት 2023 ላይ CDC ያወጣው ኮሚኒኬብል ዲዚዝ ኮንትሮል እሱ ያወጣው ምንድነው የሚለው? አሜሪካን ውስጥ ከ36 ሰው አንዱ ኦቲስቲክ ነው። ከ36 ህፃን አንዱ በልጽገዋል የሚባሉት ሀገር ላይ በጣም እየተስፋፋ የመጣ ነው። ወደ ሀገራችን ስንመጣ ሞር ሪሰርቾች አልተሰሩም፣ ብዙ ጥናቶች የሉም። ግን አንዳንድ ጥናቶች ምን ይላሉ? ከመቶ አንድ ሰው የዚህ አይነት ተጠቂ እንደሆነ ያሳያል። ይሄም ብዙ ነው፣ በጣም ብዙ ነው። ከመቶ አንድ ማለት ከ1000 ሰው 10 ማለት ነው። በዛ ሲል ከሚሊዮን ውስጥ ደግሞ ወደ 1000 አካባቢ ማለት ነው። በከተማችን ምናልባት በአዲስ አበባ ዙሪያ በጠቅላላ እስከ 7 ሚሊዮን ህዝብ ይገመታል አሁን ባለው። ስለዚህ ወደ 700 ሺህ ያህል ህፃናት ሊኖሩ ይችላሉ ተብሎ ይገመታል ማለት ነው። ኦፍ ኮርስ ትክክል ነው። ማለትም እንደውም ጥናቱ ምን ይላል? 600 ሺህ ከአእምሮ እድገት ጋር ከነርቭ እድገት ጋር ችግር ያለባቸው እና ተያያዥ ከሆኑ
ይሄ እንግዲህ የተመዘገበው 600 ሺህ አካባቢ ኢትዮጵያ ውስጥ አለ ነው የሚለው። ያልተመዘገበ ደግሞ በሽታውን እንደ የጅን ነው ሲሕር ነው አይነናስ ነው ብለው ደግሞ ቤት ውስጥ የሚያስቀምጧቸው ወይ ደግሞ የማያወጧቸው ወይ ደግሞ ለሕክምና የማይሄዱ ብዙ አይነት ብዙ ቤተሰብ አዲስ አበባ ላይ የተሰራች ነው። ወርደን ለምሳሌ አዲስ አበባ ላይም የሆነ ውስን ቦታ ላይ ነው እንጂ ፋርስ እንውጣ በክልሎች ደረጃ ብዙ ሪሰርቾች አልተሰሩም እና በጣም ብዙ ይሆናል ብዬ አስባለሁ። ጥሩ። ስለዚህ በዚህ አይነት ፕሪቫለንስ ከዚህ በፊት እንደዚህ አይነት ኬዞች እየበዙ አልነበረም ማለት ብዙ አናይም ነበር አይደል? እንደዚህ በጣም የሚቅበጠበጥ ልጅ ወይንም ኦቲዝም የሚባለው ሬጅስተር የተደረገው ቁጥር ተመዝግቦ የምናገኘው ዳታ ላይ ብዙ አይደለም። ኢትዮጵያ ውስጥም አዲስ አበባም ሌሎችም ክልሎች ላይ አሁን እየበዛ መጥቷል። ቁጥሩም እየጨመረ ነው። እኔ ክሊኒክ ስሰራ ብዙ ክሊኒክ ላይ የማገኛቸው ኬዞች አሉ። ላይት ዳይት እዚህም የሚመጡልኝ ኬዞች አሉ። ተመሳሳይ ኬዞች እየበዛ አይመስልም? እና ለምን የበዛ ይመስልሃል? ማለትም ቁጥሩ እንዳወራ ነው ብዙ ተጋላጭ የሚያደርጋቸው ነገሮች እንዳለ ሆኖ ግን አሁን ይሄ የአዌርነንስ የግንዛቤው መብዛት ድሮ እንደምናውቀው ታስታውስ እንደሆነ ወረድ ብለን ከ10 ዓመት በፊት ምናምን አንድ ጂፒ ወይም አንድ ዶክተር ለስንት ሺህ ለአንድ ሆስፒታል ነበር። አሁን ለብዙ ሰው ነው። ክፍለ ሀገር ብትሄድ አንድ ሐኪም ብቻ ነበር የምታየው። ህዝቡም እንዲህም አልበዛም። የተማረም ኃይል አልነበረም። ትምህርት ቤቶች፣ ሆስፒታሎች ኢቭን የሐኪም ነርስ ብቻ ነበር። አሁን ሳይካትሪ ነርስ አለ። አይነታቸው በጣም በዝተዋል። ፌሎች በዝተዋል። ያም መብዛቱ ምን አድርጎታል? ወዲያውኑ ፒክ ለማድረግ ጉዳዩን ቶሎ ለማወቅ ወዲያውኑም ወደ ሐኪም ስለሚካሄድ ቁጥሩን አድርጎታል። አንደኛ ጥሩ መርሐባ። በሁለተኝነት ደግሞ ምንድነው ይሄ ከአርባናይዜሽን ሞደርናይዜሽን የምንላቸው ነገሮች ከተሜነቱ እየጨመረ መጣ። ከተሜነት ሲጨምር ምንድነው አዲስ አበባችን እንደምታውቀው በጣም ጭስ ይበዛዋል፣ ኢንዱስትሪ ይበዛል። ይሄ ደግሞ በጣም ለተለያዩ የሆኑ ከባባዊ አየር መበከል ራሱን የቻለ ችግር ያመጣል። ሌላው ይሄ ላይፍ ስታይል የኑሮ ዘይቤያችን ለምሳሌ ይሄ አውትዶር ኤክሰርሳይዝ ወይ ደግሞ ውጭ ወተን ኤክሰርሳይዝ አናደርግም። ቢሮ ገባን ቁጭ ነው የምንለው፣ አንንቀሳቀስም፣ ወክ አናደርግም። ኢቭን ይሄ አርባናይዜሽኑ ምን አመጥቷል? እናቶች ከወለዱ በኋላ ከተሜነቱ ምነው ከወለደች በኋላ አንድ እናት ወይ ሱቅ ይኖራታል፣ ቶሎ ወደ ስራው መመለስ ትፈልጋለች። ምንድነው ልጁ በበቂ ሁኔታ የእናት ወተት አያገኝም። ያ ራሱ ለአእምሮ እድገት ትልቅ ፋክተር አለው ማለት ነው። ከተሜነት በነገራችን ላይ በጣም ብዙ ነገሮች እያመጣ ነው ወደ ከተማነት መምሰል። በነገራችን ላይ የስትረስ ሌቭል ባለፈው አማኑኤል ሆስፒታል ላይ የወጣ ሪፖርት ነበር እና ሬዲዮ ላይ እየሰማው የስትረስ ሌቭል አሁን ላይ ያለው የጭንቀት ድብርት ምናምን የምንላቸው ኬዞች በጣም እየበዙብኝ ነው ይላል ሪፖርቱ። እና ባልተለመደበት እድሜ ላይ ነው ያለው እየበዛ ደግሞ የመጣው። በፊት የነበሩ ኬዞች የተወሰነ እድሜ ክልል ላይ ነበር። አሁን ግን ህፃናትም የ9 ዓመቱም የ10 ዓመቱም የ30 ዓመቱም የጭንቀት የስትረስ ሰለባ እየሆንን ነው። ይሄ ከከተሜነቱ መብዛት ጋር ተያይዞ የመጣ ይመስለኛል። ምክንያቱም ተፈጥሯዊ ነገርን አታችመንት ይፈልጋል አይምሯችን አይደል? ይሄ ግሪን ኤሪያዎች፣ የወፍ ድምፅ፣ የከብት ድምፅ፣ ወንዞች፣ ሸንተረሮችን ማየት ይፈልጋል። እነዛን እያጣ በሄደ ቁጥር የከተሜነት ጣጣው ብዙ ነው እያልኩህ ነው። እና ያን እያጣ በሄደ ቁጥር የሚጨነቅበት ነገር እየበዛ መጥቷል። የጊዜው በረካ ማጣት፣ እነዚህ ደግሞ ተጨማምረውበት የበለጠ ስለዚህ የአርባናይዜሽኑ ይሄ ከተሜነቱ ዘመናዊነት የምንለው ነገር እየበዛ በሄደ ቁጥር ለኦቲዝም መብዛት ብቻ ሳይሆን ለሌሎችም ችግሮች እያጋለጠ ነው። እንደ ሀሳብ ለመግለጽ ነው የታዩኝን በዚሁ አጋጣሚ። መርሐባ። እና ደግሞ ያው እንዳነሳኸው ከከተሜነቱ በተጨማሪ ያው በጣም አወቅን በለጸግን እያልን ስንሄድ ደግሞ ብዙ ነገሮችን እየኮረጅን እንሄዳለን። አመጋገባችን ይቀየራል። በጣም ፕሮሰስ የሆኑ በጣም የታሸጉ ምናምኖችን እናዘወትራለን። በጣም ለእነዚህ ልጆች የማይገቡ ምግቦችን ኤርሊ ልናስጀምር እንችላለን እና ይህም እንደ አንድ ኦቲስቲክ ወይ ደግሞ የነርቭ እድገት ላይ ችግር ያመጣል ማለት ነው። ሌላው ምንድነው በጣም የሚያጅበው እንደ ሙስሊምም ማለት ነው በጣም እዚህ ላይ
ምንድነው ፎከስ ማድረግ ያለብን ምንድነው እድሜያችን 40 በላይ ሆኖ አንድ ሰው ከ40 ዓመት በላይ ሆኖ ካገባ ሪስክ ኦፍ ኦቲዝም የሚወለድ ቻንስ በጣም ሃይ ነው እና እባካችሁን ካገባ ብቻ ነው ወይስ ከወለደ ከዛ በኋላ ከዛ አግብቶም የወልደው ልጅ ምንድነው የኦቲስቲክ የመሆን ቻንሱ በጣም ሃይ ነው ሶ ኤርሊ እናግባ በጊዜ እንዘወጅ እላለሁ ኤርሊ እናግባ ነው ወይስ አግቡ ነው ኤርሊ አግቡ እያልን በዚህ አጋጣሚ ያው አንድ ከዚህ በተጨማሪ ኦቲዝም ፕላስ ቨርሰስ ዳውን ሲንድረም የአእምሮ እድገት ውስንነት የሚባለው ማለት ነው። ሁለቱ የተለያዩ ናቸው። የሚመሳሰሉባቸው ነገሮች አሉ። በሌላ ጊዜ ኢንሻአላህ ስለ ዳውን ሲንድረም እንመለስበታለን። አሁን ግን በተለይ እድሜ ካሊድ አሁን ያነሳው የእድሜ 40 ማለፍ ለብዙ ችግሮች አጋላጭ ነው። ለዳውን ሲንድረም በጣም አጋላጭ ነው። ስለዚህ ተመልካቾች በዚህ አጋጣሚ ቀደም ብሎ ማግባትና ቀደም ብሎ መውለድ የተሻለ ውጤት እንደሚያመጣ ለማስገንዘብ ነው ካሊድ እዚህ ላይ ያመጣው። ከዛ በተጨማሪ ግን ምናልባት ኦቲዝም አሁን የምናነሳው ነገር አስቡት። አንድ ፖይንት ልንገራችሁ ተመልካቾች። አንድ የ2 ዓመት የ3 ዓመት ልጅ በጣም የሚያስፈልገውን ነገር መግለጽ እያቃተው መቆየት እንደማለት ነው። ለምሳሌ የ3 ዓመት ልጅ ሽንትና ሰገራ መጠቀምን እንደ ትልቅ ስራ ቆጥሮት ለመናገር ሲከብደው እናስብ። የ2 ዓመት ልጅ የሚያስፈልጉትን ነገሮች በአግባቡ ገልጾ መናገር ሲያቅተው እና የተወሰኑ ምልክቶች አሉት። እነዛን ምልክቶች በዚህ ልክ ደግሞ የሚወዳቸውንና የሚያከብራቸው የሚያፈቅራቸውን ቤተሰቦቹን ቅርብ ያሉትን የሚቀርባቸውን ቤተሰቦች ያለውን ውስጡ ያለውን መግለጽ አለመቻሉ እንዴት እንደሚያም አስቡት። ይሄንን አይነት ልጅ ማሳደግ በጣም ከባድ ነው የሚሆነው። ይሄንን ልጅ ግን ለቁም ነገር በደንብ ማብቃት ወይ እችን አይነት ልጅ ለቁም ነገር በደንብ ማብቃት በደንብ ይቻላል። ምናልባት ወደ በኋላ ላይ ቀደምም ስናነሳ ነበር ቢሮ ቁጭ ብለን እነ አነስታይን ሰስፔክትድ ነው፣ ኤለን መስክ እንደዚህ በጣም ነጥረው የወጡ የህብረተሰብ ክፍሎች በጣም የማሰብ የማስተዋል አቅማቸው በጣም ደስ የሚል ትልቅ ደረጃ ላይ እንዲደርሱ አድርጓቸዋል። እና ኦቲዝም የሚጠረጠሩ ሰዎች ናቸው እነዚህ ኦቲዝም አላቸው ተብለው የሚታሰቡ። ያው ኢንሻአላህ ምንድነው አንተ ያነሳው ሐሳብ በጣም የሚገርም ነው። ኦፍ ኮርስ ይሄ ልጆቻችን ትልቅ ደረጃ አይደርሱም አይደለም፣ የደረሱ ብዙ ዓለምን ብዙ የቀየሩ ልጆች አሉ። ኢቭን ወንድ ሆኖ እዚህ ምድር ላይ መቆየት ራሱ በጣም ገና ሲወለድ ጀምሮ በአቦርሽን ሪስክ ስናየው ሞር አቦርት የሚሆኑት ወንዶች ናቸው። ኦቲስቲክ የመሆን በ4 እጥፍ ቻንስ አላቸው። ተርፈን ነው የመጣን። በኋላ ደግሞ ለጦርነትም እንመለመነው ወንዶች ነን። ሱብሃንአላህ። ሶ ምንድነው በአጠቃላይ ስናየው ሞር ሪስክንን ወንዶች ላይ ይበዛል ማለት ነው። አይዋ ሶ ሴቶች እየሰማችሁን ማለት ነው። ለማንኛውም ካሊድ አሁን እንዳነሳው ሪስኮቹ ብዙ ናቸው። እንደዚህ አይነት ምልክቶች ያሉባቸው ህፃናት ለቁም ነገር አይበቁም ማለት አይደለም። በጣም ጥሩ ደረጃ ላይ ሊደርሱ ይችላሉ። ያው ሪስኮችን አንስተናል። የሚቀረው ያው ኒውትሪሽናል ፋክተር እና ጄኔቲክ ፋክተሮች ይቀራሉ። ያ ማለት ምግብ ለምሳሌ የቫይታሚን ዲ፣ የማግኔዥየም እንደዚህ ሞር እነዚህ እጥረቶችም ካሉ አንድ እናት አርግዛም ኢቭን የቫይታሚን ዲ እጥረት ካላት ሪስክ ኦፍ ልጁ ኦቲስቲክ የመሆን ቻንስ አለው። የዚንክ እጥረት ካጋጠመ፣ የኦሜጋ 3 የአይረን እነዚህ ሁሉ እጥረቶች ካጋጠሙን ሪስክ በጣም ይጨምራል ኦቲስቲክ ለመሆን። ኦኬ። ስለዚህ ልጆች ለመጠቃታቸው ምክንያት ከሚሆኑ አደጋ ተብለው ከሚጠቀሱት ውስጥ አንድ እናትየው በእርግዝና ሰዓት የምትወስዳቸው ቫይታሚኖች ወይንም መውሰድ አለመውሰዷ አንድ ምክንያት ይሆናል። ከዛ ውጪ የልጁ ደግሞ በሰዓቱ የቫይታሚን የደም ማነስ፣ የተለያዩ ዚንክ፣ ቫይታሚን ዲ፣ ኦሜጋ 3 ማነስ እነዛም ምክንያት ይሆናሉ። በነገራችን ላይ ኦቲስቲክ ስፔክትረም ዲስኦርደር የተባለበት ዋናው ምክንያት በጣም ብዙ አይነት ምልክቶች ስላሏቸው ነው። እንደዚህ አይነት ልጆች ይሄ ምልክት ብቻ ነው የሚባል የለውም። በጣም ብዙ አይነት
ስፔክትረም ነው። ብዙ ምልክቶች ይኖሯቸዋል። የሚቀጥለው ሳምንት አላህ ካለ ምን አይነት ምልክቶች ይኖሯቸዋል፣ እንዴት ነው የምናስተካክላቸው፣ ምን ከወላጅ ይጠበቃል የሚለውን ደግሞ እናያለን ኢንሻአላህ። አሁን ግን እንደ ሪስክ በቀላሉ መቆጣጠር ይቻላል ይሄን በሽታ በቀላሉ በምን መቆጣጠር እንችላለን? ልጁ ላይ መቆጣጠር የምንችላቸው ነገሮች ይኖራሉ። እንደ በሽታ ደግሞ በሽታውን ቀደም ብለን መቆጣጠር ያስችለናል። ምን አይነት መንገዶች ይኖራሉ ኢንሻአላህ? ኖርማሊ መጀመሪያ ለመቆጣጠር አሰስመንት መስራት ያስፈልጋል። ስለዚህ ይሄ ልጅ ኦቲስቲክ ነው ወይስ አይደለም የሚለውን ነገር ከታወቀ እናትየው ምን ታደርጋለች? ያው ይሄ ልጅ ኦቲስቲክ ነው ብላ ካሰበች የራሷን እኛም እንደ ክራይቴሪያ የምናስቀምጠው ነገር አለ፣ እንደ ሐኪም ክራይቴሪያ የሚያስቀምጡት ነገር አለ። በዛ ተንተርሳ እያንዳንዱን ነገር ጽፋም ይሁን ክራይቴሪያ ያስቀምጣለት ካወቀች በኋላ ይሄ ልጅ ኦቲስቲክ ነው ካለች መቆጣጠር ይቻላል። ምግቡን በማስተካከል ሊሆን ይችላል፣ ሜዲካል ሰፕሊመንት የተለያዩ መድኃኒቶችን በመውሰድ ሊሆን ይችላል፣ የቤተሰብ ሳፖርት በማድረግ የአፍ ላይ ይሄ ኦኩፔሽናል ላይ በትምህርት ቤት ማህበራዊ እንቅስቃሴ ኑሮ ላይ ሳፖርቲቭ ነገር ካገኘ ልጁ በደንብ ይስተካከልበትና ሙሉ በሙሉ ይድናል ባይባልም ግን ኮንትሮል ሲምፕተሞች ምልክቶችን መቀነስ ይቻላል ብዬ አስባለሁ። መርሐባ። ስለዚህ በሶስት ልንከፍላቸው እንችላለን መቆጣጠሪያ መንገዶችን። አንድ ክሊኒካል የሚባሉ በሕክምና ቫይታሚኖች ምናምን ከታወቁ በኋላ እነሱን መስጠት ሊሆን ይችላል። ሁለተኛው ደግሞ ልጁን ያለበትን ቤተሰብ የሚቆጣጠርበት አይነት ሊሆን ይችላል። ልጁን በመንከባከብ በመቆጣጠር ያለውን ነገር በማየት በማስተዋል ሊሆን ይችላል። ሶስተኛው ደግሞ ማህበራዊ የሚባሉ ጉዳዮች የትምህርት ቤት ኮሚኒቲዎች ሊሆኑ ይችላሉ። በተለይ እዚህ ላይ ሚሶች በተለይ ብዙ ጊዜ ሊገጥማቸው የሚችለው ሚሶች ናቸው። ይሄ መዋለ ህፃናት ላይ ስለሆነ ብዙ ጊዜ አይደንቲፋይ የሚደረጉት ከ3 ዓመት በፊት ስለሆነ ከ3 ዓመት ጀምሮ እስከ 5 ዓመት 6 ዓመት ድረስ በደንብ ያስታውቃል የልጆቹ ምልክቶች። ስለዚህ ይህንን ፕሮግራም ስናቀርብ በተለይ ትምህርት ቤት ላይ የምትሰሩ ሚሶች ወላጆች ከቤት ይልቅ ብዙ ጊዜ 5 ዓመት ከሞላቸው በኋላ ትምህርት ቤት ናቸው። ሚሶች በተለይ በደንብ ትኩረት ይፈልጋሉ። ከ5 ዓመት በፊት ደግሞ ቤት ውስጥ እንዴት ነው ኮንትሮል የምናደርጋቸው ወይም ምን ማየት ይኖርብናል። ፕሮግራማችን ጋር አብራችሁ ከቆያችሁ ብዙ ምልክቶች እንዴት መቆጣጠር እንዳለብን በምን እንደምንለያቸው ልናማክራችሁ ወይም ሀሳባችንን ልናስተላልፍላችሁ ዝግጁ ነን። ስለዚህ በዚህ መልክ ያለውን ነገር መቆጣጠር ይቻላል እያልከኝ ነው ኢንሻአላህ። እሺ፣ እዚህ ላይ አንድ ጥያቄ አብሬ ልጠይቅና የዛሬውን ፕሮግራማችንን ኢንሻአላህ እናጠቃልላለን። የተለየ በሽታ ይሄንን የሚያባብሱ ነገሮች ይኖራሉ? ኦቲዝምን ወይ ደግሞ እዚሁ ላይ ተጨማሪ ካደጉ በኋላ ትልቅ ሰው ከሆኑ በኋላ ከ10 ዓመት ከ18 ዓመት ከ20 ዓመት በኋላ ኦቲዝም ሊይዛቸው ይችላል? እነዚህን አንድ ላይ ሊይዛቸው ይችላል። አንደኛ ነገር ካደጉ በኋላ በተለያየ ምክንያት ለምሳሌ የሚጥል በሽታ በተለምዶ የምንለው ኤፒሌፕቲክስ እንደዚህ አይነት ኬዞች ካጋጠማቸው ይሄን ኬዝ ሊያመጣ ይችላል። ሁለተኛው ሜኒንጃይተስ ኢንሴፋላይተስ ሜኒንጃይተስ ይሄም ራሱ የአንጎል እና የህብለሰረሰር ኢንፌክሽን መቆጣት ማለት ነው። እነዚህ ማጅራት ገትር ምናምን የሚባሉት ነገሮች ምክንያት ይሆናሉ። የተለያዩ ደግሞ እነዚህ ክሮኒክ ኢልነሶች ለረጅም ጊዜ ውስጣችን የሚቆዩ በሽታዎች። ሌላው ኒዮናታል ለምሳሌ የደም ማነስ፣ የቫይታሚን እጥረት፣ የአዮዲን እጥረት እነዚህ አንዳንድ ምክንያቶች ይሆናሉ። በተጨማሪ ደግሞ የማልኒውትሪሽን ፕላስ እነዚህ ማክሮኒውትሪየንት ዴፊሽንሲ አሁን አንተ እንዳልከው የምግብ እጥረት ራሱ ይህንን ሊያስከትል ይችላል። ስለዚህ ከምግብ ጋርም ተያይዞ ምክንያቶች ይሆናሉ። የሚያባብሱት እነዚህ ሊሆኑ ይችላሉ። ካደጉ በኋላስ ግን ሊመጣ ይችላል ማለት ኖርማል የተባለ ህፃን ልጅ 10 ዓመት 20 ዓመት ከሞላ በኋላ 21ኛው ላይ የኦቲዝም አይነት ምልክቶች ሊኖሩት ይችላሉ። እንደዛ አይነት ነገሮች አይተሃል? ለምሳሌ በመጀመሪያ አንድ ልጅ በሁለት ነው ይሄን ራሱ ለምሳሌ እናትየው ኦቲስቲክ ሆና
አንድ ልጅን ብትወልድ ሪስክ ነው አይደለ? እንደዛ ሁሉ እናትየው ደግሞ ለሩቤላ በሽታ ብትጋለጥ ልጁ ምንድነው ሪስክ ነው። ግን ካደገ በኋላ ደግሞ እነዚህ አሁን የጠቀስኳቸው ነገሮችን ዴቨሎፕ ሊያደርግ ይችላል። አይዋ ሪስኩ ይኖረዋል። ምልክቱ በደንብ ሳይታይበት ይቆያል። በነገራችን ላይ በጣም ብዙ አይነቶች ነበሯቸው። ከዛሬ 30 ዓመት በፊት ያለው የኦቲዝም አመለካከት የተወሰነ ታይፕ ነበረው፣ አይነት ነበረው። 5 አይነት ታይፕ ተብሎ ተቀምጦ ነበረ። ከ5ቱ አይነት ታይፖች አንደኛው ታይፕ ተብሎ የሚታሰበው በአጋጣሚ በተለየ ችግር ከተወሰነ እድሜ በኋላ በልጅነት ሳይታይ ይቀርና ከተወሰነ እድሜ በኋላ ግን አዋቂ ሆኖ ሊታይበት ይችላል የሚል አንድ የኦቲዝም ታይፕ ነበር። ግን አሁን ላይ ባለው አይነት ኦቲዝም በጣም ብዙ ምልክቶች ሊኖሩት ስለሚችሉ ከነዚህ ምልክቶች ውስጥ በሚቀጥለው ሳምንት አላህ ካለ ምን አይነት የኦቲዝም አሰስመንት መስራት ይኖርብናል፣ ወላጅ እንደ ወላጅ መምህርም ሚሶችም ትምህርት ቤት መዋለ ህፃናትም ያሉት እንዴት አድርገው መቆጣጠር ማየት ይችላሉ፣ እነዛን ነገሮች እንዴት አድርገው ሪፖርት ያደርጋሉ፣ ምን ምልክቶች ይታዩባቸዋል የሚለውን ኢንሻአላህ የሚቀጥለው ሳምንት የምናያቸው ይሆናል። ለዛሬው በዚህ ፕሮግራም ኻሊድ ሙስጠፋ አብደላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያ ማዕከል በኦቲዝም ወይንም በአይምሮ ነርቮች መቆጣት መጎዳት ምክንያት የሚመጡ የህፃናት በሽታ ከሚባለው ውስጥ አንዱን በተወሰነ መልክ ለመጥቀስ ሞክረናል። ኢንሻአላህ የሚቀጥለው ሳምንት በዝርዝር ሌሎች ነጥቦችን እናነሳለን። በዚሁ እንሰናበታለን። ለሚቀጥለው ሳምንት በሚቀጥሉት የተለያዩ ርዕሶች እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።